ሰላም ጤና ይስጥልን እንደምን አላችሁ የኢትዮ ፕላስ አድማጭ ተመልካቾቻችን። ፕሬዝዳንት ኢሳያስ አፈወርቂ ከሀገር ሊሸሹ ይችላል የሚሉ መረጃዎች እየወጡ ነው። አምባሳደር ቲቦር ናጂ ፕሬዝዳንቱ በቅርቡ ከሀገር ሊሸሹበት የሚችል እድል እንዳለ ይፋ አድርገዋል። ከዚህ ባለፈ አምባሳደሩ ፕሬዝዳንት ኢሳያስ አፈወርቂን ለማስወገድ ከሚሰሩ ኃይሎች ጋር ምክክር ማድረጋቸው ተሰምቷል። ምን ጉዳዮች ላይ ተመካከሩ? በየትስ ሀገር ነው የሚለውንና በእርግጥስ ፕሬዝዳንቱ ሀገራቸውን ጥለው የሚሸሹ ከሆነ ወዴት ሀገር መዳረሻቸው ይሆናል የሚሉትን ጉዳዮች በዝርዝር ልንመለከት ከጋዜጠኛ ዘሩባቤል ጋር እንደተለመደው አለን። ዘርሽ እንደምን ዋልክ? ከጉዳዮቹ እንጀምር እስኪ። በጣም ጥሩ። እንዴት ዋልክ አብርሽ? እንግዲህ አንተ መግቢያ ላይ ጠቅሰዋል። አምባሳደር ቲቦር ናጂ አነጋጋሪ አስተያየት ሰጥተዋል በኤክስ ገጻቸው ላይ። እንግዲህ በእኛ አምባሳደር የቀድሞ በምስራቅ አፍሪካ የአሜሪካ ዋና አማካሪ ነበሩ፣ እንደዚሁም አምባሳደር ነበሩ። ከዚህ በተጨማሪም በኢትዮጵያ የአሜሪካ ዋና አምባሳደርም ሆነው ሰርቷል። በእነዚያ በሰሩት በኢትዮጵያ አምባሳደር በነበሩበትም ጊዜ እንግዲህ በኤርትራ መንግስት ላይ ወይም ሻቢያ ላይ በያዙት አቋም እንግዲህ ይታወቃሉ። ጠንከር ያለ አቋም ነው የሚያራምዱት። በተለይም ከቅርብ ጊዜ ወዲህ ባለፉት 2 ዓመታት አምባሳደር ቲቦር የኤርትራ መንግስት እያበቃለት ነው፣ እንደዚሁም ደግሞ በቃ ማብቃት አለበት፣ ከምስራቅ አፍሪካ ሻቢያ የምስራቅ አፍሪካ ነቀርሳ ነው መወገድ አለበት የሚል አቋምን ያራምዳሉ። እንደውም የኤርትራ የማስታወቂያ ሚኒስቴር አምባሳደር የማነ ገብረ መስቀል በተደጋጋሚ ይህንን የቲቦር ናጂ ለሚሰጧቸው ኤክስ ገጻቸው ላይ ለሚለጥፉት ልጥፍ በተደጋጋሚ መልስ ሲሰጡ ተመልክተናል። ትናንትና እንግዲህ ከብርጌድ ንሓመዱ የሰማያዊ ማዕበል ንቅናቄ አመራሮች ጋር አሜሪካ ተገናኝተው ተወያይተዋል። እንግዲህ ከዚህ ቀደም በተመሳሳይ ከብርጌድ ንሓመዱ አመራሮች ጋር አምባሳደር ቲቦር ናጂ ተገናኝተው ነበር። እንግዲህ ብርጌድ ንሓመዱ በአዲስ አበባ መንግስት የሚደገፍ ጸረ ኢሳያስ አቋም የሚያራምድ ኢሳያስን ከስልጣን ለማስወገድ የሚንቀሳቀስ ቡድን እንደሆነ ይታወቃል። እኛ አምባሳደር አጭር መልእክት ነው ያስተላለፉት። እንግዲህ ለምን በጊዜ ይሄንን ሐሳብ ሊለጥፉ ፈለጉ የሚለውን እንመለከተዋለን። በመልእክታቸው እንግዲህ የተለያዩ አምባገነን ከዚህ ቀደም በዓለም ላይ የነበሩ አምባገነን መሪዎችን ይጠቅሳሉ። እንደነ ሉዊዝ 16ኛ፣ እንደነ ጋዳፊ የካሜሮኑን ከዚህ ቀደም የነበሩት የካሜሮኑን መሪ፣ እንደዚሁም ደግሞ የኢትዮጵያን የቀድሞ ፕሬዝዳንት የሆኑትን ኮሎኔል መንግስቱ ኃይለማርያምን ይጠቅሱና ታሪክ ዛሬም አልተለወጠም፣ ታሪክ ዛሬም ራሱን ይደግማል፣ ፕሬዝዳንት ኢሳያስ አፈወርቂ በቅርቡ ይፈረጥጣሉ፣ ከሀገር ይኮበልላሉ የሚልን ሐሳብ አንስተዋል። እንግዲህ የሆነ የተማመኑበት እየተሰራ ያለ በጓዳ የሆነች እየተቆላላች ያለች ነገር እንዳለች እዚህ ጋር የሚነግር ነገር አለ። እንግዲህ ከዚህ ከአሰብ ዘመቻ ጋር ተያይዞ ኢትዮጵያ እንግዲህ ቀይ ባህር ቁርጥ ነው ብላለች። ከቀይ ባህር ማንም የሚመልሰኝ ነገር የለም ብላለች። ከዛ አልፎ እንግዲህ የአስመራው መንግስት በውክልና ጦርነት ከፍቶባት ቢሆን እንግዲህ የኤርትራን የሀገርነት ጥያቄ ራሱ እኮ ማንሳት ይችላሉ የሚሉ የተለያዩ ጉዳዮችን እና አጀንዳዎችን ሐሳቦችን እያነሳች ነው የምትገኘው። አሰብ የተወሰደበት መንገድ ልክ እንዳልሆነ ያ የሽግግር መንግስት በወቅቱ የነበረው የሽግግር መንግስት በፍጹም ለኤርትራ የሀገርነት ዕውቅናንም ሆነ አሰብን የመስጠት መብትም ኃላፊነትም ሪስፖንሲቢሊቲ እንደሌለበት ኢትዮጵያ በተደጋጋሚ እየተናገረች ትገኛለች። ኢሳያስ አፈወርቂ ደግሞ እጅጉን የሰጉበት ጊዜ ነው ከዚህ የኢትዮጵያ የጸና አቋም ጋር እና ፍትሃዊ ጥያቄ ጋር ተያይዞ ማለት ነው። ሁለት ነገሮች ይነሳሉ። እንግዲህ ምናልባትም አሁን ግጭት የሚቀሰቀስ ከሆነ በኢትዮ ኤርትራ መካከል የሚቀሰቀስ ከሆነ ሁለት መልክ አለው ነው የሚባለው። ለዚህ ለአብነት የጀነራል አበበ ተክለ ሃይማኖትን የከዚህ ቀደም ቃለ መጠይቅ ማንሳት ይበጃል። እንግዲህ ውጥረቱ በተባባሰበት ጊዜ ወዲህ በተለይ የዛሬ 6 ወር አካባቢ የቀድሞ የኢትዮጵያ አየር ኃይል አዛዥ የሆኑት ሜጀር ጀነራል አበበ ተክለ ሃይማኖት ወይም በቅጽል ስማቸው ጀቤሳው ተብለው ነው የሚጠሩት። እሳቸው ቃለ መጠይቅ ሰጥተው ነበር የኢትዮ ኤርትራን ውጥረት በተመለከተና አነጋጋሪ ሆኑ ጉዳዮችን ነበር በወቅቱ ያነሱት። እንግዲህ የካበተ ወታደራዊ ልምድ ያላቸው ናቸው። የኢትዮጵያ አየር ኃይልንም የመሩ በአዛዥነት የመሩ ሰው ናቸው በኢህአዴግ ዘመነ መንግስት በተለይ በ1980ዎቹ መጨረሻ ድረስ ባለው ጊዜ ውስጥ ማለት ነው። እንግዲህ ሜጀር ጀነራል አበበ ተክለ ሃይማኖት ሁለት ጉዳዮች ሊፈጠሩ ይችላሉ ነው ያሉት። አንደኛ ልክ ከዚህ ቀደም ጀነራል ጻድቃን እንዳሉት ካርታ ለዋጭ ሊሆን ይችላል። ይህም ማለት ኢትዮጵያ አሰብን ልትቆጣጠርና እስከ ዘለቄታው የራሷ ልታደርገው የምትችልበት እድል ይፈጠራል ማለት ነው ይላሉ። በሁለተኛነት ደግሞ ያነሱት የፕሬዝዳንት ኢሳያስ አፈወርቂ የሻቢያው አገዛዝ
ግብአተ መሬት የሚፈጸምበት ነው የሚሆነው ይላሉ። ውጤቱ ከሁለቱ በፍጹም ሊርቅ አይችልም ግጭቱ የሚነሳ ከሆነ ይላሉ። እንግዲህ ከዚህ ቀደም እናንተ በውይይታችን አንስተነዋል። ሻቢያ ኢትዮጵያ የቀይ ባህርን ጥያቄ ማንሳቷ ለምንድነው እንደዚህ ያስደነበረው? ለምንድነው እንደዚህ ያረበሸው? የኤርትራ ውጭ ጉዳይ ሚኒስቴር የሆኑት ኦስማን ሳላ ከዚህ ቀደም በግልጽ ተናግረዋል። ያውም ዲፕሎማቶችንና የውጭ ሀገራት አምባሳደሮችን ሰብስበው ኢትዮጵያ ቀይ ባህርን ወደ ቀይ ባህር መለሳሉ ወደ ቀይ ባህር ገባሉ ማለቷ ማን ደብቀው ነገር የአስመራውን መንግስት እኛን አሸብሮናል አስደንግጦናል የተነሳበት ቶም ብለው ነበር። እንግዲህ ያኔ ጠቅላይ ሚኒስቴሩ ቀይ ባህር ቁርጥ ነው ህልውና በጦርነትም ቢሆን ማለታቸውን ተከትሎ እንግዲህ ለአምባሳደሮችና ለዲፕሎማቶች ጠርተው በግልጽ የአስመራው መንግስት ኢትዮጵያ ወደ ቀይ ባህር መለሳለሁ ማለቷ ተከትሎ እንግዲህ እንደተሸበረ ራሳቸው አምነዋል። እንግዲህ ስታስበው ኢትዮጵያ በባህር የተከበበች ሀገር ሆነ በህንድ ውቅያኖስ በቀይ ባህር የተከበበች ሀገር ናት። ግን ከሁለቱም የተገለለች ሀገር ናት። በተለይም ደግሞ በ2018 ሳውዲ አረቢያ፣ ጅቡቲ፣ ግብጽ፣ ኤርትራ፣ የመን፣ ጆርዳን በመሆን ሬድ ሲ ፎረም የሚባል ፎረም አቋቁሞ ነበር የቀይ ባህር ፎረም። ይህ ፎረም ደግሞ ኢትዮጵያንና ከቀይ ባህር 60 ኪሎ ሜትር የምትርቀዋን ኢትዮጵያንና ዩናይትድ አረብ ኤምሬትስ በቀጠናው ጉልህ ሚና ያላትን ዩናይትድ አረብ ኤምሬትስን እጅግ ያገለለ ነበር። እንግዲህ ይህ መሆኑ ለኢትዮጵያ እጅግ ስጋት የሚፈጥር ነው። አሁን በቀይ ባህር ያለውን የደህንነት ችግር ቀውስ ስጋት እንደምታየው ነው። የኢትዮጵያ ኢኮኖሚ ደግሞ እያደገ እየመጣ ነው። ኢትዮጵያ ትልቅ ሀገር ነች። 135 ሚሊዮን ህዝብ ያላት ሀገር ናት። ለዚህ ህዝብ ባህር በር አይገባውም ወይ ነው ሶ ኢትዮጵያ ይሄን ፍትሃዊ የሆነ ጥያቄ ማንሳቷ የአስመራውን መንግስት ለምን አሸበረው ካለ መልሱ አንድና አንድ ነው የሚሆነው። ፕሬዝዳንት ኢሳያስ አፈወርቂ ከስልጣኔ እወገዳለሁ በሚል ፈርተው በእርግጠኝነት ኢትዮጵያ አሰብን ለማስመለስ ዘመቻ ብትከፍት ሻቢያ ከስልጣን ይገረሰሳል። ምክንያቱም ጦርነቱ ሊሆን የሚችለው አሰብን ከመቆጣጠር አልፎ የሻቢያውን አገዛዝ መገርሰስ ነው ሊሆን የሚችለው። ባለፈው ሳምንት ነው ብዙ ሰው ልብ ብሎት ይሁን አይሁን አላውቅም ጀነራል ጻድቃን የሰጡት ቃለ መጠይቅ ላይ ምን ይላሉ? አሰብኛ ነው በቀይ ባህር ነበር ወደ ቀይ ባህር ግዴታ መመለስ አለብን ይላሉ ጀነራል ጻድቃን። ይሁንና ግን የኤርትራ መንግስት ባለው የተንሻፈፈ እይታና የተንሸዋረረ አቋም የተነሳ አሁን ሻቢያ በስልጣን እስካለ ድረስ ኢትዮጵያ ወደ ቀይ ባህር ወይም ወደ አሰብ ትመለሳለች ብዬ አልገምትም። ምናልባት ሌሎች አማራጮችን ማየት አለብን የሚል ነገር አንስተው ነበር። እንግዲህ ጀነራል ጻድቃን ሌሎች አማራጮችን ሲሉ እንደ ጦርነት ማለት ነው። ምክንያቱም ሻቢያ እስካለ ድረስ ኢትዮጵያን የቀይ ባህር ጥያቄ በቀና ልቦና ሊቀበለው ስለማይችል እንግዲህ ሌሎች አማራጮችን ማየት አለብን የሚል ነገርን አንስተው ነበርና ለዚህም ነው አሁን ከነ ቲፒኤልኤፍ ከመሳሰሉ አንጃዎች ጋር የውስጥ ኃይሎች ጋር ኢሳያስ አፈወርቂ መስራት የጀመሩት ትልቅ የህልውና አደጋ ውስጥ ትልቅ የህልውና ስጋት ውስጥ ከመግባታቸው ጋር የተነሳ ነውና በእርግጠኝነት ኢትዮጵያ ይህንን ዘመቻ የምትጀምር ከሆነ በእርግጠኝነት ልባል በሚችል መልኩ የፕሬዝዳንት ኢሳያስ አፈወርቂ አገዛዝ ይገረሰሳል ማለት ነው። እና ልክ አሁን ቲቦር ናጂም ይህንን ተማምነው ይመስላል አሁን እየመጣ አስመራ ላይ ያንዣበበ ያለው ስጋት በደንብ ተመልክተው ብቁ የፖለቲካ ዕውቀት የወታደራዊ ዕውቀት ያላቸው ናቸው። አምባሳደር ቲቦር ናጊ የፖሊሲ አውጪዎች ጋር ጥብቅ ግንኙነት ያላቸው መረጃም ያላቸው ሰው ናቸውና ይህን ተንተርሰው ይመስላል እንግዲህ በቅርቡ ኢሳያስ አፈወርቂ እንደ ኮሎኔል መንግስቱ ወይም እንደ ሙአመር ጋዳፊ ወይም እንደ ሊዩዝ 16ኛ ሁሉ ሀገር የሚፈረጥጡበት ቀን እጅግ እየቀረበ ነው። ምናልባት የአምባሳደሩን የይሆናል ግምት ይዘን እሳቸው ከሀገር የሚሸሹ ከሆነ ወዴትስ ይሄዳሉ? ብዙዎች የሚጠይቁት ጥያቄ ነው። አዎ እንደው እንገምት ካልን ትንሽ እንደው አርቀን እንገምት ካልን ሊሆን የሚችለው እንደው በህይወት የሚቆዩ ከሆነ እንደው ወደ ሁለት ሀገራት ነው ሊሆን የሚችለው። አሁን ካላቸው ግንኙነት አንፃር ወደ ሁለት ሀገራት ነው ሊሆን የሚችለው። አንደኛ ወደ ግብጽ ነው ሊሆን የሚችለው። ያው ከግብጽ ጋር ያላቸው ግንኙነት እንግዲህ ገና ሻቢያ በረሃ ሳህል በረሃዎች በሳህል ጉድጓዶች ስር ተወሽቆ ከነበረበት ጊዜ አንስቶ ያለ ስለሆነ ምናልባት ወደ ግብጽ ሊሄዱ የሚችሉበት እድል ሰፊ ነው። ሁለተኛ ደግሞ ሊሆን የሚችለው ወደ ሳውዲ አረቢያ አሁን ላይም ከሳውዲ ጋር ያላቸው ግንኙነት እንዳለ ይታወቃል። ምናልባትም እንደው ሌላ እንደው ወደ ኢራን እድል ይኖራቸዋል። ወዴት? ወደ ኢራን
እንደው እንደዛ እንኳን እጅግ በጣም ሩቅ ነው ምናልባትም ኦማን የመሄድ እድላቸው ምክንያቱም አሁን በተደጋጋሚ በተለይ ባለፉት 2 ዓመታት ከኦማን ጋር ያላቸው ግንኙነት እየጠበቀ መጥቷል አሁን በቅርቡ የኤርትራ የወታደራዊ ሰዎች እንደዚሁም ደግሞ የገንዘብ ሚኒስቴሮች ወደ ኦማን አምርተው ከኦማን ጋር አንድ የፈረሙ ስምምነት እንዳለ እንግዲህ መረጃዎች ይጠቁማሉና ከሶስቱ ሀገር የሚያልፍ አይመስለኝም ምናልባት አቶ ኢሳያስ አፈወርቂ በህይወት የሚኖሩ ከሆነ በጣም ጥሩ እንግዲህ አመሰግናለሁ ዘርሽ እንደተለመደው ለመረጃህና ለጊዜ ነገ ደግሞ በሌላ ጉዳይ እንመለሳለን መልካም ጊዜ